ፍቅሩ ሚሽኑ ሲጨርስ አብይ አህመድ ጋር ይመለሳል አላልኩ? አጃቢው ነው። ለምን አብይን ገሎት ጫካ አልገባም አላልኳችሁ? አብይን እያጀበ ለምን በጥይት መጥቶ መፈንቅለ መንግስት እንዲደረግ አላደረገም አላልኳችሁ? ኮማንዶ እኮ ነው፣ ማምለጥ ይችላል። አብይን መጥቶ ማምለጥ ይችላል። ባይዞ አላደረገውም። ስለዚህ ረስቷል። ይሄ በቫይታሚን እጥረት ይሄ በቃ ጠቅላላ በጓያ እያበሉ ያሳደጉት አማራ አፈሩን ብለው ዲያስፖራ ሆነ ምን አለ ኬል የሚባል ጎመን ብትበላ ምን አለ ቫይታሚን ሳፕሊመንታሪ ብትውጥ አንተ ዲያስፖራ አማራ አንቆሻሻ ኢትዮጵያዊ ምን አይነት ወራዳ ነው። ስለ ፍቅሩ ነግሬያለሁ እኮ አንተ ወሎይ ወሎ ስለሆነ ነው የሚጠላው ዲዲ አሁን ደግሞ 28000 ይዞ ቁጭ ብሏል። መሲ ቁልቋል የምትባል እኮ አድዋ ትግሬ ናት እኮ ምን ይላው እንደር እኮ ለህዋት ምሰራ ናት። ቀላል ሰው እንዳታረጋት የህዋት ገንዘብ እኮ የሚተላለፈው በሷ እሷን ቁጭ አልኩ እዚያ ስለ አማራ መታፈን አፈሩን ብለው አሁን አቡ ፋኖ የሚባል ሰይድ ወረባቦ ማለት እኮ ዳግማዊ ግራኝ አህመድ ማለት ግጥም ሲገጥም አይተዋል። ኦሮሞ ነው በአማራ ኦርቶዶክስ ላይ በአማራ ላይ አማራ ማለት ኦርቶዶክስ ነው እያለ ይህን ከካም ዱባይ ያላችሁ ሰባብራችሁ ብትሉት ምናል ወንድ አማራ ካላችሁ ወይ ደግሞ እዚያ አሳይታችሁ እንዴት እንደመጣ ዱባይ ውስጥ ፖለቲካ መስራት አይቻልም። ባይዘው የድሮ ቪዲዮዎችን ወስዳችሁ እኮ ለዱባይ አቡዳቢ እኮ ላለው ጽፈት ቤት መስጠት ነው። ዘገየ ጆከርን ይሄን ጠራርጋችሁ ከዚያ ማባረር ይችላልላችሁ። መሲ ብሪጅስቶን ትባለው አይቺ ብሪጅስቶን ልበል እንዴ መሲ ቁልቋል ብሪጅስቶን ማይኛት ላይ መሲ ቁልቋልን መስጠት እኮ ነው። እነዚህ ማን ላውንደሪ ይሰራሉ። የዱባይ መንግስት አይለቅም፣ ያጣራል። እያንዳንዱ ወደ ኋላ ሄዶ ነው የሚያጣሩት። አንቀው ደግሞ አይመልሷቸውም። እስር ቤት ከከተቱ በኋላ 20 ዓመት አበስብሶ ነው ወይ ትሞታለህ ወይ ከዳንክ አሰንስኖ ወደ ኢትዮጵያ ይልካል። ይሄን አድርጉ ይልቅ 23000 ሰው ይዘው ይቀመጣሉ። ሙስማ የሚባል በኦሮሞ ስም የተደበቀ ስልቴዝ ይዞ ቁጭ ይላል። ይሄ ማይም አቡ ማን ነው የምትለው ፋኖ ይላል። ትናንትና እኮ ነው አብይ አህመድ ጋር ሄዶ የመጣ ኦሮሞ እኮ አፈሩን ብለው ዘገየ እኮ ኤርትራዊ ነው። በሁለቱም በእናቱም በአባቱም አማራነት የለው። ኤወይቺ የአድዋ ትግሬ ቴምር የምትባለው እኮ እያጋለጠችው አብሮ ነበር የሚሰሩ ውሽማው ነው እኮ ያውቃታል እኮ ዱባይ እኮ ትመላለስ ነበር። አብራተኛ ነበር እኮ ዘገየ ጋር እኮ አብራተኛለች። ዛሬ እያጋለጠችው ነው። ፎቶ ሁሉ አላት ምናምን። እኔ ያወጣሁት ፎቶ ነው ያወጣችው። ተመልከት። አሁን ፍቅሩ ታሰሩ እንትን ገባ ምናምን ይላል። ስለ ፍቅሩ ያልተናገርኩ፣ ስለ እስክንድር ነጋ ያልተናገርኩ፣ ስለ ዘመን ያልተናገርኩ፣ ስለ ምድር ያልተናገርኩ መች ትሰማለህ አማራ? እኔ እኮ መረጃ ስላለን ፍቅሩ ታጋይ ሊሆን አይችልም ብያለሁ። እስክንድር ታጋይ ሊሆን አይችልም። ተፈራ ታጋይ ብልጽግናዎች ናቸው። እስክንድር እኮ ሚስቱ ህዋት ነች፣ ትግሬ ነች እኮ። እንዴት ለአማራ ይታገላል? ትግሬ ልጅ ወልዶ እኮ ዩኒቨርሲቲ እያስተማረ ነው። የኛ ልጆችን ጎጃም ላይ ሸዋ ላይ በድሮን አስጨፍጭፏል። ቤተክርስቲያን ከ800 ሰው በላይ አስገድሏል። እነዚህን ካፒታል ክራይም የፈጸሙ በከባድ ወንጀል ነገ ምን ጠይቃቸው ናቸው። ለተፈራ ማሞ ሁሉ ተፈራ ማሞ በ3 ጊዜ የአማራ ጭፍጨፋ ተጠያቂ ጨፍጭፎ በመጣው እንደገና አዋጋለሁ ብሎ ባስጨፈጨፈው 1 ሚሊዮን የአማራ ጦር አሳምነው በማስገደሉ አሁን ደግሞ ትግሬን የነካ እንጎመርበታለን ከኋላው ማለቱ ውሸቱን ነው። አብይ አህመድ ጋር ስልጣን ሰጥቶ ስላላቀረበው ነው ከትግሬ ጋር ጨምረው እንጂ ሁሉም መጀመሪያ የወጡት እነ ተፈራ ማሞ በአብይ ትእዛዝ ፋኖን ያው ነው እኮ አሁን እየሰሩ ያሉት ከህወሓት ጋር እንዲያለው አውቆ ነው። አብይን ለመቃወም መስሎ ነው። እንጎመርባታለን ትግሬን የነካ የሚል ውሸቱን ነው። አብይ ነው የላከው። ሚስቱ እኮ የተፈራ ማሞ ሽማው ነች እንጂ ባሳምነው ጊዜ እንደ ወገቡ ሽጉጥ ይዟት ይሄዳል። 238 ቁጥር አልጋ ይዟ ገባ ስል ሰድቦኛል ወሎዬው አጎቴ ነው እያለች ጎጃምን አስክሬን ይበላል እያለች ሐራራ ከሚባል ደንቆሮ አርካዋና ጋው ጋር ትሰራ ነው። ጎንደር እንዴት እንደምጠላው ዘመነ ይገደል ነበር፣ ወርቁ ይገደል ነበር እኮ ይቺ ማህይም ይቺ ኤርትራዊ ናት። የኤርትራው መሪ የኛን ጠላት ሱሪ ያስታጠቀው አማራን እኮ ሻዕቢያ ነው ብላ የተናገረቻት ይቺን ዱቄታም እየወሸማት ነው አሉ። የኤርትራው ጀነራልም ወሽሟታል ብያለሁ። ሱዳናዊ ሽማ ነበራት ብያለሁ። ልጆቿ ሁሉ አንጠባጣ ወለደችው ከየተለያየ ሰው ነው ከአረብ ጭምር ብያለሁ። ይሄ ሰውዬ ዋናውን አማራዊቱ ሚስቱን አባሮ የእንደርታ ትግሬና ያገው ሸንጎ ስለሆነ እሷ አማራዊቱን ሚስቱን አባሯል ብያለሁ። በሳምነው ጽጌ ግድያ ያለበት ብያለሁ። ማን ይሰማል?
የሱ ሚስት ሁና የመጣችው ሲታሰር ነው። አልታሰርም ብያለሁ። የዚያን ጊዜ ውሸት ነው። ተፈራ ታሰረ አጀግኖ የአማራ መሪ አድርጎ ማምጣት ነው ዓላማው። ምንድነው? ተፈራ እኮ ብልጽግና በአደን ትርፋንጀት የሚል እኮ ራሱ ትርፋንጀት ብልጽግና ማረጉን ስለመለሰለት አብይ ብልጽግና ሆኗል ብያለሁ። ማረጉ